እንደዚህ እየተንጫጨው እየተጫጫኩ ምናምን መኖር አልፈልግም። መለያየት ካልፈለግሽ በእጅሽ ነበር ሁሉም ነገር እና ምን አደረኩ? ከዚህ በፊት እንዴ ትላንት የተናገርሽ ነገር ልክ ነው። ዛሬ እንግዲህ እጅግ በጣም የሚያስደነግጥ ቪዲዮ ነው የተለቀቀው በሀይሚ ቤት ማለት ነው። ቪዲዮን አይታችሁታል ብዬ አስባለሁ ቤተሰብ። እኔ እንደዚህ አልጠበቅኩም እውነት ለመናገር ሀይሚ በጣም አሳዝናኛለች ከሚባለው በላይ ማለት ነው። ብሩክ ተሽሎክ ስላየሁ ደስ ብሎኛል። ብሩክ እንግዲህ ከዛሬ በኋላ አንቺም ወደ እኔ እንዳትመጭ እኔም ወደ አንቺ ህይወት አልመጣም፣ ከዚህ በኋላ እዚህ የሚቆይበት ምክንያት የለኝም ብሎ እንግዲህ ሀይሚን ጥሎ ወደ ቤቱ ሄዷል ማለት ነው። ሀይሚም ከዚህ ቤት ዛሬ ከወጣ ከሄድክ ጥለኸኝ ከሄድክ የመጨረሻችን ነው ብላለች ማለት ነው። እጅግ በጣም ይገርማል ማለት ነው ቤተሰብ። በጣም ነው ያዘንኩት የምሬን ማለት ነው። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ ወደ ቻናል እያልኩኝ እንግዲህ ማለት የተሰማኝን ሀሳብ ለመግለጽ እሞክራለሁ ማለት ነው። ማለት ለምንድን ነው እንደዚህ ማድረግ የተፈለገው? ሲጀመር እኮ በሀይሚና በብሩክ በመካከላቸው የሆነ ችግር ሲፈጠር ማንንም ማስገባት የለባቸውም። ማንንም ማለት ነው። ራሳቸው ሁለታቸው ብቻ ነው ቁጭ ብለው መነጋገር ያለባቸው። ሌላ ሰው ሶስተኛ አራተኛ ወገን ሲጨመር የነዚያ ሀሳብ እንደገና ነገሩን ነው እያደፈረሰው የሚመጣ እንኳን ሊጠራ ማለት ነው። እና አሁን እኔ ከብሩክ ነው የምጀምረው፣ ከዛ ሀይሚን እንትንላለው ማለት ነው። ማለት ትናንትና አሁን ሀይሚ ምን አጠፋሽ? ሀይሚ እኮ ትናንትና ቢያንስ እኔ አንተ ስለታመምክ ነገሩን ጊዜ ይፈታዋል እንጂ አልተውኩትም ነው ያለች እንጂ ያን ያክል ምንም የሚያስከፋ ነገር አልተናገረችም ለብሩክ ማለት ነው። ይሄንን የምለው እኔ ለብሩክ ነው ማለት ሀይሚ ትናንትና ያለችው በቃ እኔ አንተ ስለታመምክ ነገሮችን በህመም ላይ ህመም መጨመር ስለማልፈልግ ነገሩን ጊዜ ይፈታዋል ብላ ነው ያለችው። እና ብሩክ ደግሞ ትናንትና እሷ የተናገረችውን ይዞ እንግዲህ በቃ እዚህ ቤት ምንም የምቆይበት ነገር የለም ብሎ ጥሎ ሄዷል ማለት ነው። ነገሩን መፍታት እየተቻለ ለምንድን ነው እንደዚህ የተደረገው? ማለት ብሩክ አሁን ከልጅቱ ጋር ሀይሚ ያለችው ምንድን ነው? አንተ ከልጅቱ ጋር የምታወራውን የምትነጋገረው ነገር ስቲል እያወራችሁ ስለሆነ ነው እንጂ ስቲል ባታወሩ ኢቨን ቴክስት እየላከችልኝ ነው ላይ ያልክ ነበረ። ለምንድን ነው አንተ ችግሩን እኮ ልጅቱን መመለስ ያለብህ አንተ ነህ ብላለች። አሁን እኮ ብሩክ ለሀይሚ ማሳየት እኮ ምን ችግር አለው? ማለት ፎቶም ከሆነ ቪዲዮም ከሆነ ያለፈ ነገር እኮ ነው እንዴ። ያልገባትን ነገር እኮ አልገባኝም ካለች ብሩክ ካላስረዳት ታዲያ ማን ነው የሚያስረዳት? ፍፄ ነው የሚያስረዳት ወይስ ሌላ ጓደኛ ነው እንዴ? ምንም የፈለገ ነገር ቢሆን እኮ በህይወታቸው ዙሪያ በሁለታቸው ላይፍ ላይ በተመለከተ ሀይሚ ይሄ ነገር አልገባኝም፣ ይሄ ነገር አንተን ይመለከታል፣ ይሄን ነገር አስረዳኝ ካለች ብሩክ የማስረዳት ግዴታ አለበት። ያለፈ ነገር ነው። ምንም ቢሆንም ያለፈ ነገር ቢሆንም በቃ ፎቶ ነው፣ ቪዲዮ ነው፣ እንዲህ ነው በቃ አለቀ። አሁን ያለው ሁኔታ ደግሞ እንዲህ ነው። አሁንም እኮ ቴክስት ነው የምጻጻፈውን ላሳይሽ ወይ ያለ ነው። አሳያት። ሀይሚ እኮ አሳየኝ ነው ያለች። በቃ እመን አሳየኝ ነው ያለች። ሌላ ምንም ነገር አላለችም። በነገራችን ላይ ሁለታቸው ጋርም ትክክለኛና እውነተኛ ፍቅር ስላለ በቃ እልክ ነው የያዛቸው፣ እልክ ማለት ነው እንዴ። መረዳዳት ችግሩን መፍታት እየተቻለ ለምንድን ነው መለያየት የሚመጣው? ለምንድን ነው የምትለያዩት እንዴ? አሁን በዚህ ሁኔታ ሀይሚን ትቶ መሄዱ እኔ ማለት ሀይሚ አሁን ለምን መጣህ ለምን ሄድክ ብላለች እንግዲህ ማለት ነው። ምክንያቱም አንቺን ብዬ ነበር የመጣሁት፣ አንቺን ልጠብቅ ነበር፣ አሁን ነገሮችን አስተካክያለሁ መሄድ አለብኝ ነው ያለ ብሩክ ማለት እንግዲህ ቴዲንም ነግሮት አሁን በመሀላችሁ ቴዲም ይሁን ሄኖክም ይሁን ማንም ይሁን አያስፈልጋችሁም። በቃ ነገሮችን እናንተ ናችሁ ተወያይታችሁ። አንድ ቀን ራሱ አይወስድም ይሄን ችግር ለመፍታት ማለት ነው። እንዴ ብሩክ ማስረዳት አለብህ እኮ ደግሞ። እኔ እንጃ ብሩክ ለምንድን ነው እኔ አብዛኛውን እኔ እንጃ ምክር ይሰማል ይመስለኛል፣ ኦዲየንስ ማለት ነው። ምክር ስላችሁ ጥሩ ምክር የምትመክሩት አላችሁ። ትናንትና አሁን ክብርን አስከብር የሌለ ሚሽን እየተደረገለት ነበርና በቃ አስከብር፣ ታመህ እንኳን ምኝታ ያጣች እንዴት ነው ምናምን እየተባለ እንዴ ይሄን ሁሉ እየሰማህማ እኮ ከሆነ ከሀይሚ ጋር ብትጋቡ ራሱ ልጅ ወልዳችሁም ሊያፋቷችሁ ይችላሉ።
ከሀይሚ ምክርና ከአንተ ከራስ ምክር ውጭ እኔ እንጃ ከኦዲየንስ ራሱ የሚጠቅም ነገር ነው እንጂ የማይጠቅም ነገር እየሰማችሁ እየመጣችሁ እርስ በርሳችሁ እዚህ ጋር እንደዚህ መደራረግ የለባችሁም። ለምሳሌ ብሩክ ሀይሚን አንተ ስታከብራት ሀይሚም ለአንተ ትልቅ ቦታ ትልቅ ክብር አለ። ትናንት አሁን ተነስተስተር የልተር ነው ስትልህ የፈለኩበት ቦታ የፈለኩትን ማድረግ መብት አለኝ እያልክ ነው። ስለዚህ አንተ ለሀይሚ ክብር ስትሰጣት ሀይሚ ደግሞ ለአንተ ክብር ትሰጣለች። መከበር በክብር ነው አደለ ቤተሰብ? የምሬን ማለት ነው። እኔ አሁን ዛሬ ሀይሚ ትናንት ምን አጥፍታለች? ቢያንስ እንኳን ሀይሚ ያለችው በቃ ጊዜ ይፈታዋል ነው ያለች እንጂ ሌላ ነገር አላለችም። አልታውኩትም ጊዜ ይፈታዋል ነው ያለችው እኮ። ታዲያ እኮ የሆነ ችግር እኮ ሲገጥማችሁ ደግሞ እንዴት ነው አዲስ ነገር ሲመጣ ያን አዲስ ነገር ነው የምታስቀድሙት። ለምሳሌ ሀይሚ አስረዳኝ ስትለው ቡራ ታመመ፣ የቡራን መታመም አስቀድማ ችግር የለውም በኋላ ይፈታል የኔ ችግር ብላ ተወች። ይሄ ነው በቃ። እና ማለት ይሄ ምንድን ነው? ምን ችግር አለው ብታስረዳት ብሩክ ማለት ነው። አሁንም ቢሆን እኔ እንጃ መለያየቱን ተውትና ብሩክ እንግዲህ በአዲስ ነገር ሊመጣ ነው መሰለኝ። ነገሩ ሊከር ነው ማለት ነው። ምን አለ ከልጆች በአዲስ ነገር እመጣለሁ ወደ ሌላ ሀገር ምናምን ብሏል። ፏብዬ በአዲስ ነገር እመጣለሁ በአዳዲስ ነገር እያለ ነው። ኧረ በስመ አብ መቼም ሴት ይዘህ እንዳትመጣ ብሩክ፣ የምሬን ማለት ነው። ማለቴ እንዴት ነው ብሩክ በቃ መግባባት ያለባችሁ ሁለታችሁ ናችሁ። አሁን ሀይሚ ምን ጥፋት አለባት? ለምሳሌ ሀይሚ እንዲያው ትንሽ እንኳን አጠፋች ቢባል የመጀመሪያ ቀን የሆነ ችግር ሲፈጠር ደብዳቤ ጽፋ በቃ ብላ መሄዷ ሊሆን ይችላል። ያ ደግሞ እሷ እንደዛ ከማድረግ ለቡራ እንዲህ ነው ይሄ ችግር እንዲህ ነው፣ ስለዚህ ይሄ ነገር እውነት ነው ውሸት ነው ብላ እሱን አስረዳኝ ማለት ትችል ነበረ። እንደዛ ከማድረግ ማለት ነው። ይሄ እንደ ጥፋት እንኳን ቢቆጠር ሀይሚ ማለት ነው። አሁን ስለ ቴዲ ስለምናምን ቴዲን ማን አመጣው እንዴ? ቴዲን ማንም ያምጣው ወደ መጣበት ይመለሳል። ፍፄም የእናንተን ኬስ በመመልከት ነው። ሄኖክ የሚባል ማንም ሰው አያስፈልጋችሁም በመሀላችሁ ማለት ነው። ቢያንስ እንኳን ፍፄ ነው የሚሻለው። ሁለታችሁንም አማክሎ ነው ነገሮችን ለመፍታት የሚሞክረው ማለት ነው። ስለዚህ ብሩክ ማለት ነው እንዴት ነው አሁን ከዚህ በኋላ እኔና ሀይሚ በቃ እንደተለያዩ ነው የተናገረው ማለት ነው። እንደተለያዩ ከህይወትሽ ወደ ህይወትሽ ማልመጣ ወደ እኔ ማትምጪ፣ አክብረሽኝ እንድትኖሪ ነው የምፈልገው፣ አክብረሽኝ አክብሬሽ እያለ ነው ብሩክ ማለት ነው። መከባበር ግድ ነው። አንተም አክብራት እሷም ታከብርሃለች ማለት ነው። ብሩክ ግን ደግሞ ሀይሚና ብሩክን የምሬን ማለት ነው በጣም ብዙ ነገር እንትን የሚላቸው በመሀላቸው ጋብ የሚፈጠር አንደኛ ሰው እያስገቡ፣ ሁለተኛ ደግሞ ሰው የሚላችሁን ያኔ ጥሩ ነገር የሚመክራችሁን ነው እንጂ አሁን ትናንትና ማአት ነው ለብሩክ ሲራ እንዴት ነው ቲክቶክ ላይ ማአት ነው ሲባል የነበረው። አንዳንዴ ቲክቶክ በተዘጋላለው የምሬን ማለት ነው። እንዴ ለምንድን ነው የማታከብረው? ታሞ እንኳን ምኝት ታነሳችሁ ምናምን እንዴ ሀይሚ እየተንከባከባችሁ አይደለም እንዴ? ምን አረገች ትናንት? አሁን እሷ ቁጭ ባለችበት ነው መጥተው ሲጣሉ ነበር። ማንም እየመጣ ቤቴ ላይ እንዲደባደብ አልፈልግም ነው ያለችው ሀይሚ ማለት ነው። ሀይሚ በትናንቱ ቪዲዮ ምን አጠፋች? ምንም። ችግሩ ያልተፈተው ችግር ጊዜ ይፈታዋል ነው ያለችው። እንዴ አሁን እኮ በሀይሚ ዙሪያ የሆነ ፍቅረኛ ነበራት እንበል፣ የድሮን እንበል አይደል? ያነ ሰው በቃ የሆነ ችግር ላይ ብሩክ ላይ መጥቶ እንደዚህ የሆነ ነገር ቢል እንዴ አስረጅኝ ማለት እኮ አይቀርም አንተ ቡራ ማለት ነው። አስረጅኝ ማለት ስለማይቀር ስለዚህ ይሄን ነገር ለምንድን ነው በትክክለኛው መንገድ ያልታየው? እንዴ ገና ሳትጋቡ እንደዚህ ሆናችሁ ከተጋብታችሁም እኮ ችግር ሊመጣ ይችላል። ሰው አጥረታችሁ ነው መሄድ ያለባችሁ። ያለፈ ነው። ግን ደግሞ ምንም በሁለታችሁ መሀል መደባበቅ ምናምን ፎቶ የሚሆን ምንም ይሁን የለም። አሁን እኔ ብሩክ የሆነ ሀይሚን ለመጉዳት የደበቃት ነገር አለ እያልኩ አይደለም። ያለፈ ነገር ነው። ቢሆንም ግን አሳየኝ ነው ያለችው። በቃ ሌላ ምንም ጭቅጭቅ የለውም። ስለዚህ አሁን ብሩክ እንግዲህ ወደ ቤቱ ሄደ። ግን አይለያዩም። መለያየቱን ተውት፣ አይለያዩም። ግን ደግሞ ሀይሚ ዛሬ ከዚህ ቤት ከወጣህ የመጨረሻችን ነው ብለዋለች። እሺ ብሏል ብሩክ። ወደ ህይወትሽ አልመጣም፣ ወደ ህይወቴ እንዳትመጭ ብሏል ማለት ነው ብሩክ። እና በአዳዲስ ነገር እመጣለሁ፣ በአዳዲስ ቪዲዮ እመጣለሁ ብሏል። እንግዲህ ሴት መዝቦ ሊመጣ ይችላል። ወደ ልጅቱ እንድሄድ ትፈልጊያለሽ ሞይ ብሏል ብሩክ ማለት ነው። እኔ እኮ ቤተሰብ ከመጀመሪያው ብያቸዋለሁ። ይችን ልጅ እውነት ያኔ ካለች ማለት ነው የቡራ ፍቅረኛ የተባለችው ካለች ያኔ ወደ ቪዲዮ ለማምጣት ተፈልጎ ይመስለኛል። ምክንያቱም ቡራ ኢንተርቪው ሲደረግ ያስተምራል ከተባለ እኮ እኔ መናገር እችላለሁ፣ ግን ደግሞ እኔ መናገር ስላልፈለግኩ ነው ብሏል። አሁን ዋናው ችግሩ ማለት
በትንሽ ነገር ይሄ ነገር በጣም ቀላል እኮ ነው። ይህን ነገር መፍታት እየተቻለ መግባባት እየተቻለ ለምንድን ነው ሰማይ ድረስ ነገሩ የሚጋና ነው እንዴ? ሀይሚም እንግዲህ ማለት ያን ያክል ምንም ጥፋት የለባትም። ያልገባኝ ነገር አለ በህይወቴ በላይፌ ያልገባኝ ነገር አለ አስረዳኝ ነው ያለች። ሌላ ምንም አላለችም። ይሄ ቴዲ የሚባለው ደግሞ የሚገርመኝ ነገር ማለት ነው በቃ የሚሰራው ሁላ በቃ ሀይሚን የሚያሰድባት ነው። የመሬን ማለት ነው። አሁን እዚህ ላይ እየመጣችሁ የፈለጋችሁትን በሉ። እስኪ አሁን ሀይሚ ምን አጠፋች? እንግዲህ አሁን ዛሬ ቡራ ትቷት ሄደ። በቃ ነገሩን ስላልፈታች ምናምን ብላችሁም ሀይሚ ልትሳደቡ ነው እንዴ? ምን ሆናችሁን? አሁን ይሄ ስራ ሊሆን ይችላል። ስራም ቢሆን እንኳን በቃ ሀይሚ የሚደርሳት ነገር ሀይሚን የሚያሰድብ ነው። በቃ የመሬን ማለት ነው። አሁን ልጁ ቴዲ የሚባለው ብሩክ ለሱ አይገባትም ምናምን ነገር እየጨቆናት ነው ምናምን ማን በልብሎት ነው አሁን ይሄን የሚል? እስኪ ያስቡት። አሁን ይሄ ሀይሚን አያሰድብም? ግንኙነት እንዳላት ሁሉ ይደብራል። ስለዚህ ሀይሚዬ አይዞሽ የኔ ቆንጆ፣ ነገሮች ለበጎ ናቸው፣ ይፈታል ብዬ አስባለሁ። ግን ስራም ሆነ ምንም ሆነ ሀይሚን የሚያሰድብ ስራ ሁሌም አይዲያ ባታመጡ የተሻለ ነው። ለሁለታችሁም እልክ አይጠቅምም። ቡራም ሀይሚን ብትሆኑ ለሁለታችሁ እልክ ምንም አይጠቅምም። ፍቅራችሁን ነው የሚያሳጣችሁ ማለት ነው።